ከሶማሊያ በተናጠል ውሳኔ የተገነጠለችው ሶማሌላንድ ከ30 ዓመታት ዲፕሎማሲያዊ ጥረት በኋላም የመጀመሪያውን የአገርነት እውቅና ታህሳስ 17 2018 ዓ.ም ከእስራኤል ተቀብላለች። ሶማሌላንድ እውቅናውን ያገኘችው እስራኤልና ሶማሌላንድ ፕሬዚዳንት ዶናልድ ትራምፕ የአረብ ሀገራት ከእስራኤል ጋር ዲፕሎማሲያዊ ግንኙነት እንዲፈጥሩ በነደፉት የአብርሃም ስምምነት ማዕቀፍ አንዳቸው ለሌላኛቸው እውቅና ለመስጠትና ሙሉ ዲፕሎማሲያዊ ግንኙነት ለመጀመር መስማማታቸውን ተከትሎ ነው። እውቅናው የሶማሌላንድ ሕዝብ በደስታ ሲያስፈነድቅ ከአፍሪካ እስከ መካከለኛው ምስራቅ የዘለቀ ብርቱ ተቃውሞ ቀስቅሷል። የሶማሌላንድ የሉዓላዊ አገርነት የእውቅና ጥያቄ በፈረንጆቹ 1960 ከብሪታንያ እንዲሁም ከደቡባዊ ሶማሊያ ከጣሊያን ቅኝ አገዛዝ ነጻ በወጡ ማግስት የሚጀምር እንደሆነ ምሁራን ይናገራሉ። ሶማሊያም ከብሪታንያ ነጻ በወጣች በአጭር ጊዜ ውስጥ በፈቃዷ ከሶማሊያ ጋር ተዋህዳ ነበር። በእነዚህ አጭር ቀናት ውስጥ እንደ ሉዓላዊ አገር ካወቋት ከ30 በላይ አገራት መካከል አንዷ እስራኤል ነበረች። ሆኖም በአውሮፓውያኑ 1980ዎቹ በግዛቲቱ አብላጫ ቁጥር ያለው የኢሳቅ ጎሳ አማጺ ቡድን የማዕከላዊውን የፕሬዝዳንት ዚያድ ባሬ ወታደራዊ መንግስት አፈናና መድሎ በመቃወም የትጥቅ ትግል ማካሄድ ጀመረ። ሶማሊያም በርስ በርስ ጦርነት ውስጥ ገባች። ቡድኑ ከሌሎች ታጣቂ ቡድኖች ጋር በመተባበር የዚያድ ባሬን መንግስት በአውሮፓውያኑ በ1991 ከጣለ በኋላ ብዙም ሳይቆይ ነበር ሶማሌላንድ ነጻ አገር መሆኗን እያወጀው እየተናገረው። ከዚያም ሶማሌላንድ በፈረንጆች 2001 በመጀመሪያው ፕሬዝዳንቷ ሞሐመድ ኢጋል አመራር በ97 በመቶ ድምፅ የግዛቲቱ ነጻነት የሚያውጀውን ህገ መንግስት በህዝበ ውሳኔ ያጽድቃለች። በዓለም አቀፍ ህግ ይፋዊ ነጻ አገርነት ጥያቄዋ የሚጀምረው ያኔ ነው። ግዛቲቱ በዚሁ ህገ መንግስቷ የመድበለ ስርዓት ፓርቲ ዘርግታ በርካታ ምርጫዎችን አካሂዳለች። ሶማሊያ በጦር አበጋዞችና ከዚያም በላይ በእስላማዊ አክራሪ ቡድኖች አማካኝነት የእርስ በርስ ግጭት ውስጥ በገባችባቸው ዓመታት ሁሉ ሶማሌላንድ በአንጻሩ ባሰፈነችው መረጋጋት በተከታታይ ዲሞክራሲያዊ ምርጫዎችና በሰላማዊ የስልጣን ሽግግር ለአፍሪካ ቀንድ ቀጠና ምሳሌ ተደርጋ ስትቆጠር ነበር የቆየችው እየኖረችው። አሁን ከቴል አቪቭ ጋር ሰርግና ምላሽ ጀመረችው ሀርጌሳ። ግዛቲቱ ዓለም አቀፍ እውቅና መስፈርቶች የሆኑት ማዕከላዊ መንግስት፣ የጸጥታ ኃይል፣ የታወቀ ድንበርና በግዛቷ ውስጥ የሚኖር 5 ሚሊዮን ህዝብ ቢኖራት እውቅና ለማግኘት ያደረገችው ብርቱ ጥረት ግን ሳይሳካ ዓመታት አልፈዋል ሄደዋል። ለዚህም የሶማሊያ ብርቱ ተቃውሞ የቀጠናዊና የዓለም ሀያላን ሀገራት ተቃራኒ ፍላጎቶችና የቅኝ ግዛት ድንበሮች ጸንተው እንዲቀጥሉ የሚጠይቁት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ቻርተሮች በምክንያትነት ይነሳል። ሆኖም የሶማሌላንድ መሪዎች የዚያድ ባሬ አገዛዝ ከተገረሰሰ በኋላ በህዝባችን ላይ ከፍተኛ የሰብአዊ መብት ጥሰት ሆኖም የሶማሌላንድ መሪዎች የዚያድ ባሬ አገዛዝ በሰዓቱ በህዝባችን ላይ ከፍተኛ ስቃይና የሰብአዊ መብት ጥሰት አድርሷል የሚለውን ትርክት የሀገርነት እውቅናውን አስፈላጊነት ህዝባቸውንና ዓለም አቀፉን ማህበረሰብ ለማሳመን እንዲሁም ከሶማሊያ የተለየ ስነ ልቦናና ማንነት ለመገንባት ተጠቅመውበታል። ሶማሌላንድ ለዓመታት እውቅና ባታገኝም በተለይ ከኢትዮጵያ፣ ከተባበሩት አረብ ኤሚሬቶች፣ ከብሪታንያና ከታይዋን ጋር ጠበቅ ያለ የንግድ የኢንቨስትመንትና የጸጥታ ግንኙነት መገንባት ችላለች። ሶማሊያም ግዛቲቱን በሰላማዊ መንገድ ይሁን በኃይል ለመጠቅለልም ሆነ ነጻ መንግስትነቷን ለመሸርሸር በተለያዩ ጊዜያት ያወጣቻቸውን ህግጋት ተፈጻሚ ማድረግ አልቻለችም። ሶማሌላንድና ሶማሊያ ወይም ሞቃዲሾና ሀርጌሳ ውዝግቡን ለመፍታት ያደረጓቸው ምክክሮች፣ ውይይቶች፣ ሽምግልናዎች ፍሬ ማፍራት ተስኗቸው ተቋርጠው ቀርተዋል። የሶማሌላንድ እውቅና ጉዳይ ይበልጥ መነጋገሪያ የሆነው ግዛቲቱ ለኢትዮጵያ የባህር በር ለመስጠትና በመላሹ የኢትዮጵያን እውቅና ለማግኘት 2024 የመግባቢያ ስምምነት የተፈራረመችበት ጊዜ ነበር። እሳቱን የጫረው ያንቦገቦገው። ሆኖም ሶማሊያና የሶማሊያ አጋሮች በፈጠሩት ዲፕሎማሲያዊ ተጽዕኖ ስምምነቱ ተግባራዊ ሳይሆን ቀርቶ በቱርክ አሸማጋይነት ኢትዮጵያ የሶማሊያን የግዛት አንድነትና ሉዓላዊነት መቀበሏን በይፋ ማረጋገጧ የቅርብ ጊዜ ትዝታ ነው። ከዚያም ቀጥሎ የፕሬዝዳንት ትራምፕ አስተዳደር ለሶማሌላንድ እውቅና ሊሰጥ ስለማቀዱ በሰፊው ይናፈስ ነበር። ፕሬዝዳንት ትራምፕ ባለፈው ዓመት ነሐሴ ላይ የሶማሌላንድ እውቅና ጉዳይ መፍትሄ እንደሚያገኝ መጠቆማቸው የሚታወስ ነው። የትራምፕ አስተዳደር ሶማሊያ ለዓመታት መረጋጋት ባለመቻሏ ድጋፉን መቀነስ የጀመረ ሲሆን የአንዲት ሶማሊያ ፖሊሲውን ግን እስካሁን በይፋ
አልለወጠም። የእስራኤል እርምጃ በመላው አፍሪካ በተለይም በአፍሪካ ቀንድ ብሎም በአረቡ ዓለም ውስጥ ከፍተኛ የጂኦፖለቲካል ለውጥ ሊያስከትልና ዲፕሎማሲያዊ ሽኩቻ ሊፈጥር የሚችል ነው። ከሶማሌላንድ አንጻር እውቅናው ሶማሌላንድ ከሌሎች አገራትም ተመሳሳይ እውቅና እንድታገኝ በር ሊከፍትላት ይችላል። እስራኤልም እዚህ ውሳኔ ላይ ከመድረሷ በፊት ከተወሰኑ የአፍሪካ የመካከለኛው ምስራቅና ምዕራባውያን ሀገራት ይሁንታ ለማግኘት ጥረት አድርጋ ሊሆን እንደሚችል መጠርጠር የሚከብድ አይመስልም። በእርግጠኝነት ብዙ ነገሮች አልቀው ነው እስራኤልና ሀርጌሳ ስምምነት ላይ የደረሱት። የምስራቅ አፍሪካ የፖለቲካ ተንታኞች እንደሚሉት አሜሪካና የምዕራብ አውሮፓ ሀገራት ተመሳሳይ እርምጃ ሊወስዱ እንደሚችሉ ከቢቢሲ ጋር በነበራቸው ቃለ መጠይቅ መልሰዋል። የስምምነቱ ዝርዝር ለጊዜው በይፋ ባይገለጥም እውቅናው ግዛቲቱ ከእስራኤል የልማት የቴክኒክ ድጋፍና ኢንቨስትመንት ብሎም የወታደራዊ አቅም ግንባታ ድጋፍ ሊያስቸራት ይችላል። ይህም በቀጠናው ላይ የበላይ እንድትሆን የመጀመሪያ ድል በር ይከፍታል ይላሉ ተንታኞች። ሶማሌላንድ በምላሹ ለእስራኤል ምን እንደምትሰጥ ለጊዜው ባይገለጥም የጋዛ ፍልስጤማውያን ተቀብላ ለማስፈር ከአሜሪካና ከእስራኤል ጋር በምስጢር ተስማምታለች የሚሉም ጭምጭምታዎች እየወጡ ነው። የሶማሌላንድ ባለስልጣናት ግን በወቅቱ መረጃውን ከቶም አናውቀውም ብለዋል። እስራኤል እውቅና በሰጠችበት ይፋዊ መግለጫም ይህንን ጉዳይ አላነሳችም። ሶማሌላንድ እውቅና ያገኘችው ከፑንትላንድ የይገባኛል ጥያቄ የምታነሳባቸው ሰናግ፣ ሱልና ካይን በተባሉ ምስራቃዊ አውራጃዎች ከሶማሊያ ጋር መዋሃድ የፈለጉ የዱል በሃንቴ ጎሳ ሚሊሻዎች ከግዛቲቱ ሰራዊት ተዋግተው ካሸነፉ ከ2 ዓመታት በኋላ ነው። ሚሊሻዎቹ የአካባቢው ዋና ከተማ ላስ አኖድን በ2023 ከተቆጣጠሩ በኋላ ካቱሜ ሲሉ የሰየሟት አዲሷ ፌዴራል ግዛት ከወራት በፊት የሶማሊያን ፌዴሬሽን ተቀላቅላለች። በተለይ የግጭቱ ደም አፋሳሽነት በሶማሌላንድ የእውቅና ጥያቄ ላይ ጥቁር ነጥብ ጥሎ እንደነበር የሚዘነጋ አይደለም። በዚህ ሁኔታም የሶማሌላንድ ዕጣ ፈንታ አጣብቂኝ ውስጥ እየገባ በነበረበት ወቅት ላይ ነው እንግዲህ ቴል አቪቭ ከተፍ በማለት በብርሃን ፍጥነት እኔ ያውቅልሻለሁ፣ እኔ እውቅና ሰጥሻለሁ፣ ሰርቲፊኬቱንም ማህተሙንም እኔ ሰጥሻለሁ እያለችው። የሶማሌላንድና የእስራኤል ስምምነት በተለይ ወታደራዊ ትብብርን የሚያካትት ከሆነ ሶማሊያ በቀጥታ ሚሆን በተዘዋዋሪ በውክልና ግጭት እንዳታዳክማት እድል ሊፈጥርላት ይችላል። ከሶማሊያ አንጻር ሶማሌላንድ እውቅና ማግኘቷን አልሸባብ ይበልጥ ሶማሊያውያንን ለማነሳሳት ሊጠቀምበት ይችላል ብለው የሚሰጉ ወገኖች በርካቶች ናቸው። ይህ ከሆነ ጉዳዩ ሶማሊያን ጨምሮ የባሰ ቀጠናዊ ያለመረጋጋት ሊያስከትል የሚችልበት እድል ግን ጠባብ አይደለም። ፑንትላንድና ጁባላንድ ራስ ገዞች ከሞቃዲሾ ጋር በገቡበት ፖለቲካዊና ህገ መንግስታዊ ውዝግብ ሳቢያ ከፌዴሬሽኑ ለጊዜው በወጡበት ሁኔታ ውስጥ ሶማሌላንድ እውቅና ማግኘቷ ሁኔታውን ለሶማሊያ ይበልጥ አስቸጋሪም ፈታኝም ውስብስብም ያደርገዋል ይላሉ ተንታኙ። ፑንትላንድ ከሶማሌላንድ ጋር የነበራትን ቁርሾ አራግፋ ጥላ የጸጥታ ትብብር እስከ መፈራረስም ደርሳለች። ከአፍሪካ ቀንድ የሶማሌላንድ እውቅና ማግኘት ከኢትዮጵያ ከሶማሌላንድ ጋር የተፈራረመችው የባህር በር ስምምነት እንዲያንሰራራም ሊያደርግ ይችላል። ኢትዮጵያ የሶማሊያን የግዛት አንድነት ለማክበር ብትስማማም የባህር በር ስምምነቱን ስለመሰረዟ ግን በይፋ አልተነገረም። የፖለቲካ ተንታኞች እንደሚሉት የእስራኤል እውቅና ለኢትዮጵያ ጥሩ አበረታች ዜና ሊሆን ይችላል የሚል አስተያየትም ይሰጣሉ። የእስራኤል ወደ ሶማሌላንድ መምጣት በእርግጥም ለኢትዮጵያ ሶማሌላንድ ላይ ከኤሚሬቶች በተጨማሪ ሌላ አጋር ያስገኝላታል፣ ጉርብትናዋም ይጠነክራል። በቀጠናው ከሶማሌላንድ ከሶማሊያም ጋር ዲፕሎማሲያዊ ግንኙነት ሲያደርጉ የቆዩት በዋናነት ኢትዮጵያና ኬንያ ሲሆኑ በአንጻሩ ኤርትራ፣ ሱዳንና ጅቡቲ ግንኙነታቸው ከሞቃዲሾ ጋር ነው። በተለይ ሱዳን ጠንካራ ጸረ እስራኤል አቋም በማራመድ ነው የምትታወቀው። በተለይ ጅቡቲ ሶማሌላንድ ወደፊት የሀያላን ሀገራት እውቅና ካገኘች በወደቡም ሆነ በወታደራዊ ጦር ሰፈርነት እንዳትቀናቀናት ትሰጋለች። እናም ለምን ከቶሽ ትላለች። አፍሪካ ህብረት እስራኤልን በስም ሳይጠቅስ የሶማሌላንድ እውቅና ለሀገሪቱ አደገኛ ምሳሌ ነው በማለት ውድቅ አድርጓል። ህብረቱ የአፍሪካ አንድነት ድርጅት በፈረንጆቹ 1964 በደረሰበት ውሳኔ መሰረት አባል ሀገራት በቅኝ አገዛዝ ነጻ ሲወጡ የወረሱት ድንበር የጸና ነው በማለት ነው ተቃውሞውን ያሰማው። የአፍሪካ ህብረት አንዱ አጣብቂኝ በፈረንጆቹ 2005 በሶማሌላንድ የእውቅና ጥያቄ ዙሪያ ጥናት እንዲያደርግ ወደ ግዛቲቱ የላከው ልዑክ ባወጣው ሪፖርት የሶማሌላንድ ጥያቄ በታሪክ ለየት ያለና በአፍሪካ ፖለቲካ ታሪክ ውስጥ አሳማኝነት ያለው በማለት የደመደመ መሆኑ የሚዘነጋ አይደለም። ሶማሌና ሶማሌላንድ ውህደቱን በህጋዊ መንገድ እንዳላጸደቁት ልዑኩ በሪፖርቱ ላይ ያሰፈረ ሲሆን ሶማሌላንድ የዲሞክራሲያዊ መንግስትነት መሰረቶችን መጣሏን በመጥቀስ ህብረቱ የግዛቲቱን ጥያቄ የሚያስተናግድበት ልዩ ዘዴ እንዲፈልግ ምክረ ሀሳብ አቅርቦም ነበር። ሆኖም ህብረቱ ይህንኑ የራሱን ድምዳሜ ችላ ብሎ የእስራኤልን እውቅና ማውገዙ ፖለቲካዊ እንጂ ህጋዊ መሰረት የለውም በማለት
የሚተቹት ወገኖችም ከያቅጣጫው በርከት ብለዋል። ሶማሌላንዳውያን የሶማሌላንድ ነጻነት ወደ ቀድሞ ሉዓላዊነቷ መመለሷን እንጂ ከመገንጠል ጋር ግንኙነት ስለሌለው የአፍሪካ ህብረትን ቻርተር አይጥስም በማለት የሚከራከሩት ለዚህ ነው። አፍሪካ ህብረት እንዳመነውም ውህደቱን እንዳልጸደቀ በመጥቀስ ጭምር ነው። እስራኤል ለግዛቲቷ የሰጠችው እውቅና አፍሪካ ህብረት ሌላ አጣብቂኝ ውስጥ የሚያስገባበት ሁኔታም ሊፈጠር ይችላል። የእስራኤል ውሳኔ አፍሪካ ህብረት ለእስራኤል የሰጣት የታዛቢነት መቀመጫ እንዲነሳ ለሚፈልጉ ሀገራት ተጨማሪ እርሾ በመሆን የህብረቱን አባል ሀገራት ይበልጥ ሊከፋፍል የሚችልበት እድልም ዝግ አይደለም። ሶማሌላንድ የዓለም 1/3 ነዳጅ ከመካከለኛው ምስራቅ ወደ አውሮፓና እስያ በሚተላለፍበት ባብኤል መንደብ ሰርጥ አቅራቢያ መገኘቷና ቦታው ለኢራንና ለየመን ቅርብ መሆኑ ለእስራኤል ስትራቴጂካዊ ጠቀሜታውን ከፍ ያደርገዋል ይላሉ የፖለቲካ ጠበብቶች። እስራኤል ከሶማሌላንድ ጋር በአገር ደረጃ ትብብር መጀመሯ በኤደን ባህረ ሰላጤ ላይ ወታደራዊ ጣቢያ እንዲኖራት በር ሊከፍትም ይችላል። እዚህም እስራኤል የቀይ ባህር አዋሳኝ ሳትሆን በቀይ ባህር ጂኦፖለቲካ ውስጥ ቀጥተኛ ተዋናይና የቀጠናውን ሀያላን የሆኑት ግብጽና ሳውዲ አረቢያ ተገዳዳሪ ሆና ከተፍ ትላለች፣ ትወለዳለች። የየመን ሁቲዎች በእስራኤል ላይ የሚሳኤል ጥቃቶችን መፈጸም ከጀመሩና እስራኤል ከኢራን ጋር ቀጥተኛ ወታደራዊ ግጭት ውስጥ ከገባች ወዲህ እስራኤል ለሶማሌላንድ እውቅና እንድትሰጥ የውጭ ፖሊሲ ተንታኞች ሲወተውቱ ከርመው ነበር። ኢራንን ባለፉት ዓመታት በፖርት ሱዳን ዳርቻ ላይ ወታደራዊ መቆናጠጫ ጣቢያ ለመገንባት የሱዳን መንግስትን ስታግባባ እንደቆየች ይነገራል። ኢራን ከእስራኤል የአየር ድብደባ በኋላም ቁጥር 1 የእስራኤል ወታደራዊ ስጋት ሆና እንደምትቀጥልና ወታደራዊ አቅሟን መልሳ በመገንባት ላይ መሆኗን በርካታ መረጃዎች እየወጡ ነው። የፖለቲካ ተንታኞች እንደሚሉት የእስራኤል ምሁራን ስትራቴጂክ ጠቀሜታ አላት ለሚሏት ሶማሌላንድ የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት እውቅና እንዲሰጥ ሲጨቀጭቁት ሲነዘንዙት እንደነበር ጠቅሰው፣ ሆኖም እስራኤል የመጀመሪያውን ተነሳሽነት የምትወስድ አገር ትሆናለች ብለው ግን አልጠበቁም ነበር። ከመካከለኛው ምስራቅ ግብጽ፣ ቱርክ፣ ሳውዲ አረቢያና ኳታር የሶማሊያን የግዛት አንድነት የሚያውቁና ጥብቅ ግንኙነት ያላቸው ሲሆን በተለይ ግብጽና ቱርክ ከሞቃዲሾ ጋር የወታደራዊ ትብብር ስምምነቶችን ተፈራርመዋል። ቱርክ ሶማሌላንድን የሚያካትተውን የሶማሊያን የባህር በር ወሰን ጭምር በባህር ኃይሏ ለመጠበቅ ነው ውል የወሰደችው። የእስራኤል ወደ አፍሪካ ቀንድ መምጣት በተለይ ቱርክ በቀጠናው ያላትን ተጽዕኖ የሚገዳደርና ከእስራኤል ጋር ሽኩቻ ውስጥ የሚያስገባት መሆኑ አይቀርም። እዚህም ነው ግብጽና ቱርክ ፈጥነው የእስራኤልን ውሳኔ የኮነኑት፣ ያጣጣሉ፣ ያወገዙት። በአንጻሩ የአብርሃም ስምምነትን ቀድማ የተቀበለችው የተባበሩት አረብ ኤሚሬቶች ከሶማሌላንድ ጋር ጥብቅ ግንኙነት ያላት ሲሆን በርበራ ወደብን የሚያስተዳድረው ግዙፉ የዱባይ የወደብ ኩባንያም ወደቡን ለማስፋፋት እና ከኢትዮጵያ ጋር ለማስተሳሰር ከፍተኛ መዋለ ንዋይ አፍሷል። ሶማሌላንድ የፕሬዚዳንት ትራምፕ የአብርሃም ስምምነት ለመቀበል መስማማቷ አሜሪካ ሙሉ አድሮ እውቅና ልትሰጣት እንደምትችል አመላካሽ ተደርጎ ሊወሰድም ይችላል ይላሉ ተንታኞቹ። አሜሪካ እውቅና ከሰጠቻት በኋላ አሜሪካና ቻይና መካከል አፍሪካ ቀንድ ላይ የጂኦፖለቲካ ፉክክር የሚፈጥር ልዩ ክስተትም ይሆናል። እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ የሶማሌላንድና የሶማሊያ እንዲሁም የቀጠናው ዕጣ ፈንታ ምን ሊሆን ይችላል የሚል ጥያቄም በርከት ብሏል። በፖለቲካው መድረክ ሀያላን ከሚባሉ ሀገራት መካከል አንዷና የአሜሪካ የቅርብ አጋር የሆነችው እስራኤል ከሶማሌላንድ ጋር ያላትን ግንኙነት ማጠናከር እንደምትቀጥልበትም ሳይታለም የተፈታ ነው። እየተጠናቀቀ ባለው የአውሮፓውያኑ ዓመት ኔታንያሁ ወደ ዩናይትድ ስቴትስ ያቀኑ ይህ ለአምስተኛ ጊዜያቸው ነው። አሁን ኔታንያሁ ፍሎሪዳ ሚያሚ ናቸው። ከትራምፕ ጋርም የገና ራት ይበላሉ። ከዛም በጋዛ ጉዳይ ሁለተኛው ፌዝ ላይ ይመክራሉ። ነገር ግን በኢራን ጉዳይና በሶማሌላንድ ጉዳይ ጥብቅ የሆነ ሚስጥራዊ ውይይት እንደሚደረግም የፖለቲካ ተንታኞች ግምታቸውን ያስቀምጣሉ። እስራኤል ለሶማሌላንድ የሉዓላዊ ነጻ አገርነት እውቅናን መስጠቷን ተከትሎ ኢትዮጵያ በጉዳዩ ላይ እስካሁን እየሰጠችው ነገር የለም። ጅቡቲና ኤርትራ የእስራኤልን ውሳኔ የተቃወሙ ሲሆን ለአካባቢውና ለሶማሊያ ወሳኝ ኃይሎች የሆኑት ኢትዮጵያና ኬንያ ግን ጸጥ ዝም ጭጭ ብለዋል። ተንታኞች እንደሚሉት ለሶማሌላንድ እውቅና ተሰጠ ማለት በቀጠናው ፖለቲካ አዲስ ጫና ሊፈጥር የሚችል ተዋናይ ተቀላቀለ ማለት ነው። በዚህም እውቅናው ሶማሌላንድን ከፍ የሚያደርግ ነው። ለረጅም ዓመታት ተረስታ የነበረችው ሶማሌላንድ ድምፅ ከግምት ውስጥ መግባት ይጀምራል ሲሉ ይናገራል። ቢቢሲ አማርኛ ከተለያዩ የዓለም አቀፍ መገናኛ ብዙሃን የሰበሰባቸው መረጃዎች እኔም ጨመርመር አድርጌ ወደ እናንተ አድርሻለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ሰላም።